የፌዴራሉ ዋና ኦዲተር በኦዲት የተገኙ ክፍተቶችን ለማረም የወሰደውን እርምጃ አበረታች ነው ብሎታል። ጉዳዩን በቀዳሚነት ተመልክተነዋል። በአንዲት እርጉዝ እናት ላይ የተፈጸመው አሰቃቂ ግድያ ቁጣን ቀስቅሷል። ግድያው እንዴት ነው የተፈጸመው? በዜናችን የምትሰሙት ጉዳይ ነው። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ፖሊስ የጠየቀው ተጨማሪ 14 ቀን የምርመራ ጊዜ ላይ ለመወሰን ፍርድ ቤቱ ዛሬ ቀጥሯል። ምንድነው ያለው አዲስ ነገር? በቦሌ ቡልቡል አካባቢ የሚንቀሳቀሱ የሿሿ ወንጀለኞች በብዛትም ሴቶች በቁጥጥር ስር መዋላቸው በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። ከሿሿ ጋር በተገናኘ ጥንቃቄ ልታደርጉ እንደሚገባም ነው የተነገረው። ሰማላችሁ። ጥራቱ ያልተረጋገጠውን የቤት ክዳን ቆርቆሮ ላይ ህጋዊ አርማ አስመስለው ሲያዘጋጁ የነበሩ ተጠርጣሪዎችን የአዲስ አበባ ፖሊስ ይዟቸዋል። እንደምን ውሏቸዋል? ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። ከዚህ በመቀጠል መረጃዎችን ለእናንተ ለውድ ቤተሰቦቻችን እናደርሳለን። ለዛሬ ለሚያዝያ 1 የያዝናቸውን የዕለተ ሐሙስ መረጃዎችን ነው የምናደርሰው። አብሬያችሁ ቆየው ናርዶስ አለማየሁ ነኝ። ለመላው የክርስትና እምነት ተከታዮች ከወዲሁ እንኳን ለስቅለት በዓል በሰላም አደረሳችሁ እንላለን። ዛሬ ያዝናቸውን መረጃዎች ባጭሩ እንደሚከተለው አቀርብላችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። የፌዴራል ዋና ኦዲተር በኦዲት የተገኙ ክፍተቶችን ለማረም የወሰደውን እርምጃ አበረታች ብሎታል። እንግዲህ በአርማወር ሃንሰን የምርምር ተቋም የምርምር ስራዎችና የፈንድ አጠቃቀም ላይ የፌዴራሉ ዋና ኦዲተር መስሪያ ቤት ያከናወነውን የክንዋኔ ኦዲት ተከትሎ ተቋሙ በኦዲቱ የተለዩ ክፍተቶችን ለማረም የወሰደው እርምጃ አበረታች መሆኑን የተገለጸው የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በተቋሙ የምርምር ስራዎችና የፈንድ አጠቃቀም ላይ የተደረገውን አጠቃላይ የክዋኔ ኦዲት ሪፖርቱን መሰረት አድርጎ ከባለድርሻ አካላት ጋር ይፋዊ የሆነ የህዝብ ውይይት አካሂዶ ነበር ትላንትና። በውይይቱ ላይ የፌዴራል ዋና ኦዲተር ክብርት ወይዘሮ መሰረት ዳምጤ እንዳሉት ከሆነ ኦዲቱ በሶስት ዋና የትኩረት አቅጣጫዎች የ32 የመመዘኛ መስፈርቶች ላይ ተመስርቶ የተካሄደ ነው። ተቋሙ ደግሞ የተለዩትን የአሰራር ክፍተቶች ለማስተካከል የወሰዳቸው እርምጃዎች አበረታች ናቸው ብለዋል። ዋና ኦዲተሩ አክለው ሲያብራሩ ምንድነው ያሉት? በቀጣይ በቅድሚያ ትኩረት በሚፈልጉ የምርምር ስራዎች ላይ መስራት፣ የምርምር ውጤቶችን ከመደበኛ ሰነድነት ወደ ተግባር ማውረድና ለሀገር እድገት ጥቅም ላይ ማዋል አስፈላጊ መሆኑን ነው እሳቸው ያስገነዘቡት ማለት ነው። ስለዚህ በባህላዊ ሕክምና ጥበቃና ከለላ የተሰሩ ስራዎችን ከዛ በተጨማሪ ደግሞ በባህላዊ ሕክምና ጥበቃና ከለላ ላይ የተሰሩ ስራዎችን በሳይንሳዊ ጥናት ማጠናከር፣ በፋርማሲቲካል ምርምሮች ላይ ደግሞ ወይም ምርቶች ላይ የሚደረጉ የአዋጭነት ጥናቶችን ማሻሻል፣ የተጀመሩ ምርምር ስራዎችን ሳይጨርሱ አዲስ ስራዎች እንዳይጀመሩ መቆጣጠርና ከባለ ድርሻ አካላት ጋር ያለውን ቅንጅት ማጠናከር እንደሚገባ ነው እሳቸው ያሳሰቡት ዋና ኦዲተሯ ማለት ነው። የተቋሙ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በበኩላቸው ተቋሙ የቅንጅት ውጤት መሆኑን በመጥቀስ በኦዲት የተገኙ ክፍተቶችን በተለይ በመለየት ክትትል በማድረግ ለማሻሻል ተግባራዊ ጥረቶች መደረጋቸውን ገልጸዋል። እንዲሁም ደግሞ የምርምር ውጤቶችን ወደ ተግባር ለማሸጋገር የሚያግዙ ውስጣዊ ፖሊሲዎች መዘጋጀታቸውንም የአቅም ግንባታም ስራዎች በስፋት መከናወናቸውን አስረድቷል ማለት ነው። በአጠቃላይ ጉዳዩን ስንመለከተው የጤና ሚኒስትር ዶክተር መቅደስ ዳባም እንዲሁ ሀሳብ ሰጥተዋል። በኢንስቲትዩቱ በኩል የሚሰሩ ጥናቶች ወደ ተግባር እንዲለወጡ፣ የአስተሳሰብ ለውጥ ደግሞ እንዲመጣ፣ ከፖሊስ ጀምሮ የተሟላ የህግ ማዕቀፍ እንዲኖር የሚሰሩ ጥናቶች ከኢትዮጵያ አልፈው በዓለም አቀፍ ደረጃ ጠቀሜታ ያላቸው እንዲሆኑ የአቅም ግንባታ ስራን ማጠናከርና የቴክኖሎጂ ተጠቃሚነትን ይበልጥ ለማሳደግ በተለያዩ ደረጃ እየሰሩ መሆኑን ጠቁመዋል። በሚኒስቴር መስሪያ ቤታቸው በኩል በኢንስቲትዩቱ ላይ የሚያደርጉትን የክትትልና የመቆጣጠር ስራም አጠናክረው የሚቀጥሉ መሆኑን ዶክተር መቅደስ ተናግረዋል። በመጨረሻ የቋሚ ኮሚቴው ዋና ሰብሳቢ ዶክተር የሽመቤት ደምሴ በባህላዊ መድኃኒቶች ላይ በተለይ ጥበቃ የጎንዮሽ ጉዳት ላይ የሚደረጉ ምርምሮች አበረታች መሆናቸውን ጠቅሰዋል። ስለዚህ የምርምር ውጤቶች ወደ ምርት እንዲሸጋገሩና እውቅና እንዲያገኙ ተጨማሪ ጥናት እንዲደረግ አሳስበዋል። እሳቸው በእርጉዝ እናት ላይ የተፈጸመው አሰቃቂ ግድያ ቁጣን ቀስቅሷል። በደቡብ ኢትዮጵያ ክልል ነው። በጎፋ ዞን መሎ ኮዛ ወረዳ
ላሃ ከተማ ኗሪ በሆነች አንዲት ነፍሰ ጡር እናት ዛህራ ኢማም ላይ የተፈጸመው ዘግናኝ ግድያ ተከትሎ የአካባቢው የእስልምና ጉዳዮች ምክር ቤትና የላሃ ኑር መስጂድ ድርጊቱን በጽኑ የሚያወግዝ የአቋም መግለጫ አውጥተው ነበርና የካቲት 28 2018 ከምሽቱ 1 ሰዓት አካባቢ የተፈጸመ ነው ይህ ግድያው እንዴት ነው የሚለውን ልንገራችሁ። ማህበረሰቡን ለከፍተኛ ድንጋጤና ሀዘን የዳረገ ነው። ጉዳዩን አስመልክቶ የወጣው መግለጫ ድርጊቱን አረመናዊና የሰው ልጅ የሞራል ውድቀት ማሳያ ሲል ገልጾታል ማለት ነው። ወንጀሉ ከየትኛውም እምነትና ባህል ጋር እንደማይገናኝም አጽንኦት ሰጥቷል። የመሎኮዛ ወረዳ እስልምና ጉዳይ እናም የላሃ ኑር መስጂድ በጋራ ያወጡት መግለጫ መንግስትና የፍትህ አካላት ወንጀለኛውን በአስቸኳይ ለፍርድ እንዲያቀርቡ ከድርጊቱ ክብደት አንጻር የሚመጥን ከፍተኛ የህግ ቅጣት እንዲሰጡ ጠይቀዋል። ይሄ ነፍሰ ጡር እናት በአሰቃቂ ሁኔታ ስለተገደለች ማለት ነው። ጭካኔ ሃይማኖት የለውም ይላል መግለጫው። አንዲትን ንጹህ ነፍስ መግደል መላውን የሰው ልጅ እንደ መግደል የሚቆጠር መሆኑን በመጥቀስ ማህበረሰቡ መሰል ጥቃቶችን በማጋለጥ ረገድ በአንድነት እንዲቆሙ ጥሪ አቅርቧል። ተጎጂዋ ዛህራ ኢማም በሁኔታው ህይወቷን ማጣቷ ተረጋግጧል። የፍትህ አካላት በጉዳዩ ላይ የጀመሩትን ምርመራ አጠናክረው እንዲቀጥሉ የአካባቢው ነዋሪዎች እየወተወቱ ይገኛሉ። በሶሻል ሚዲያ ላይም ደግሞ በጣም በከፍተኛ ሁኔታ እየተዘዋወረ በርካቶችንም ያሳዘነ እውነት አንዲትን ነፍሰ ጡር እናትም የመግደል ሞራልስ ከየት መጣ ከሚለው አንጻር በርካቶች እየጻፉበት እያዘዋወሩት ይገኛሉ ማለት ነው። በተለይ ፍትህ እንዲሰጥ ከሚል አኳያ ድርጊቱ መጋቢት 28 ከምሽቱ 1 ሰዓት አካባቢ ነው። በነገራችን ላይ ይሄው ጉዳይ የሆነው ታማሚ ልጇን አቅፋ የ6 ወር እርጉዝ ሆና ሀገር ሰላም ነው ብላ ቁጭ ያለችው ይቺ ሴት የልጆቹን እናት የትዳር አጋሩን እንደ በግ አስተኝቶ በቢላ ህይወቷ እንዲያልፍ በማድረጉ ነው ቁጣን የቀሰቀሰው። ድርጊቱ በዚህ ሁኔታ ነው የተፈጸመው፣ ግድያው ማለት ነው። በገዛ ባለቤቷ ነው የተፈጸመው። ነፍሰ ጡር መሆኗ ደግሞ ጉዳዩን ይበልጥ አሳሳቢ አድርጎታል። በዚህ መሰረት በርካቶች ፍትህ እንዲሰጥ በሚል እየጠየቁ ይገኛሉ። በፊንቴክ የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ 14 ቀን ምርመራ ጊዜ ላይ ለመወሰን ዛሬ ቀጥሮ ነበረ። ከፊንቴክ ኢንቨስትመንት ጋር በተገናኘ እንግዲህ በርካቶች ተጭበርብረዋል። እናንተም እንደምታውቁት እኛም ከዚህ በፊት እንደዘገብነው በርካቶች ገንዘባቸውን 950 ሺህ ብር ቅድሚያ በመክፈል የተጨበረበሩበት ሁኔታ ነው ያለው። በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችም አሉ፣ ቲክቶከሮች አሉ። በፌዴራሉ መጀመሪያ ደረጃ ፍርድ ቤት ቀርበው ነበረ። መርማሪ ፖሊስ በቀሪ የምርመራ ስራዎች ምክንያት ተጨማሪ 14 ቀናት እንዲፈቀድለት ነው የጠየቀው። በነገራችን ላይ በዚህ ጉዳይ ላይ ባለፉት 12 የምርመራ ቀናት ያከናወናቸውን ተግባራትም ለፍርድ ቤቱ አስረድቷል ፖሊስ ማለት ነው። 12 የመንግስትና የግል ሚዲያዎች እንዲሁም ሁሉም የሀገሪቱ ባንኮች በጉዳዩ ዙሪያ ያላቸውን መረጃና በጽሁፍ እንዲልኩ መጠየቁን አስረድቷል። እስካሁን የ150 ምስክሮችን ቃል ተቀብሏል። ገና ያልተሰሙ ሌሎች ተጨማሪ ምስክሮች መኖራቸውን ጠቁመዋል። ከፊንቴክ ጋር በተገናኘ እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን የግል ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ ቀርቧል። የተጀመሩ የሰነድና የሰው ማስረጃ ማሰባሰብ ስራዎችን ለማጠናቀቅ ግን ተጨማሪ 14 ቀናት እንዲሰጠው ጠይቋል ማለት ነው። በተቃራኒው ግን የተጠርጣሪዎች ጠበቆች ደንበኞቻቸው በዋስ እንዲፈቱና ለፍርድ ቤቱ ጥያቄ አቅርበዋል። ጠበቆቹ ባቀረቡት መከራከሪያ ምንድነው? ፖሊስ የጠቀሳቸው ቀሪ የምርመራ ስራዎች ተጠርጣሪዎቹ በውጭ ሆነው ሊከናወኑ የሚችሉ እንጂ የነሱን መታሰር የግድ የማይሉ መሆናቸውን፣ ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውና የተወሰኑት ደግሞ የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ጠይቀዋል። እነዚህ ሰዎች የግራ ቀኙን ክርክር ያደመጠው ፍርድ ቤቱ የፖሊስን የምርመራ መዝገብ መርምሮ ውሳኔ ለመስጠት ለዛሬ 2018 ዛሬ 1 ማለት ነው ከሰዓት በኋላ ተለዋጭ ቀጠሮ ሰጥቶ ነበረ። በዚህ መሰረት በተጠርጣሪዎቹ በኩል ዛሬ አዲስ ነገር ተሰምቷል። የቀረቡት ጠበቆች ደንበኞቻቸው በዋስ እንዲፈቱ አጥብቀው ተከራክረዋል። የጥበቃ ቡድኑም ባቀረበው መከራከሪያ መሰረት 3 ነጥቦች ተነስተዋል። እነዚህ 3 ነጥቦች ምንድናቸው? ቀሪ የምርመራ ሰነዶች ተጠርጣሪዎቹ በእስር ላይ መቆየታቸው የግድ እንደማይሉ፣ ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸው ቀደም ሲል እንደተገለጸው፣ አንዳንዶቹም ከፍተኛ የጤና እክል ያለባቸው መሆኑ የመብት ዋስትና እንዲከበር የተጠየቀባቸው ምክንያቶች ናቸው። የግራ ቀኙን ክርክር የመረመረው ችሎቱ ፖሊስ እስከ ሚያዝያ 9 ቀን 2018 ድረስ ምርመራውን አጠናቆ እንዲያቀርብ ትዕዛዝ ሰጥቷል። በተጨማሪም የጤና እክል እንዳለባቸው ለተገለጹ ተጠርጣሪዎች አስፈላጊው የሕክምና ክትትል እንዲመቻችላቸው ዛሬ ፍርድ ቤቱ አዟል።
በቦሌ ቡልቡላ አካባቢ የሚንቀሳቀሱ በተለምዶ የሸዋሻ ወንጀለኞች በህብረተሰቡ ተይዘዋል። 3 እና 4 ቪዲዮዎችም ማህበራዊ ሚዲያ ላይ በስፋት ሲዘዋወሩ ነበር። ዛሬ በዋና ከተማዋ አዲስ አበባ በተለይ በቡልቡላ በተለምዶ በቦሌ ቡልቡላ አካባቢ የማታለልና የማደንዘዝ ስልቶችን በመጠቀም የዜጎችን ንብረት ሲዘርፉ የነበሩ ግለሰቦች በቁጥጥር ስር ውለዋል። በህብረተሰቡ በምትመለከቱት መልኩ የያዙትን ንብረትም እየጠየቋቸው ነው የሚገኙት። በተጠቀሰው አካባቢ ሸዋሻ በሚባለው የማታለል ስልትና አፍዝ አደንዝዝ መድኃኒቶችን በቦርሳቸው በመያዝ በነገራችን ላይ ይሄን ወንጀልኛም ለእናንተ በተደጋጋሚ አቅርበንላችሁ ነበረ። ምክንያቱም በተለያዩ የአዲስ አበባ ክፍሎች በክልል ከተሞች ሳይቀር ሰዎች ማታቋቸው ሰዎች ሰላም ሲሏችሁ ወይም ደግሞ ሲነኳችሁ ምላሽ አትስጡ፣ በቶሎ ምላሽ አትስጡ። እንደዚህ አይነት ዝርፊያዎች የሚፈጸሙት በተለይ አፍዝ አደንዝዝ የሚባለው በማይታወቁ ሰዎች ስለሆነ ህብረተሰቡ ጥንቃቄ እንዲያደርግ ሙሉ ንብረታቸውን አስረክበው የሚመጡ በርካቶች ስለሆኑ ጥንቃቄ እንዲያደርግ በሚል ከሸዋሻ ጋር በተገናኘ ተደጋጋሚ ጊዜ መልእክቶች ይተላለፋሉና አፍዝ አደንዝዝ መድኃኒቶችን በምትመለከቱት መልኩ ከቦርሳቸው እያወጡ ነበረ ሲጠይቋቸው የነበሩት። እነዚህን በመያዝ የበርካታ ሰዎችን ንብረት የበርካታ ሰዎችን ንጹህ ገንዘብ ሲዘርፉ የነበሩ እነዚህ 4 ሴቶች ናቸው የተያዙት። እነዚህ ግለሰቦች ከጠዋት ጀምሮ ብቻ የ4 ሰዎችን ስልክ ሰርቀው እንደነበር ተገልጿል። የተገኙ ማስረጃዎችን ስንመለከት ግለሰቦቹ ወንጀሉን ሲፈጽሙ የሚያሳዩ የቪዲዮ ማስረጃዎች ተገኝተዋል ነው የተባለው። ድርጊቱ በማህበረሰቡ ላይ ደግሞ ከፍተኛ ስጋትና ቅሬታንም ፈጥሯል። እንደዚህ አይነት ወንጀል መፈጸሙ ሰርቶ መብላት ክብር ነው። ህብረተሰቡ መሰል አጠራጣሪ ድርጊቶች ሲያጋጥሙት በተለይ አዲስ ነገር ሲያይ የሚያጠራጥር ነገር ሲያይ ለሚመለከተው የህግ አካላት የጸጥታ አካላት አሉ። በነገራችን ላይ ልታመለክቱ ትችላላችሁ። ለሚመለከተው የህግ አካል እያመለከታችሁ ጥቆማ በመስጠት ራሳችሁን በመጠበቅ ካሁኑ በተለይ በዓል እየመጣ ነውና በተለይ በክርስትና እምነት ዘንድ በሰፊ የሚከበረው የትንሳኤ በዓል ከፊታችን ያለውና በገበያ በተለያዩ ግርግር በሚበዛባቸው ህዝብ በብዛት በሚንቀሳቀስባቸው ቦታዎች ላይ ጥንቃቄ እንድታደርጉ ነው መልእክት የተላለፈው። ይሄንንም እኛ ያቀረብነው ለጥንቃቄ ያክል ነው። በተለይ በማያውቁት ሰው የሚቀርቡ አጠራጣሪ ንግግሮችና በቦርሳ የታጀቡ እንቅስቃሴዎች በጥንቃቄ እንድትከታተሉ ይመከራል ነው የተባለው። ጥራቱ ያልተረጋገጠ የቤት ክዳን ቆርቆሮ ላይ ህጋዊ አርማ አስመስለው አዘጋጅተዋል ግለሰቦች። እነዚህ ግለሰቦች በአዲስ አበባ ፖሊስ ተይዘዋል። በማንኛውም መልኩ ጥራቱን ያልጠበቀ ምርት በከተማው ህብረተሰብ ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ነው። ይሄ የሚታወቅ ጉዳይ ነው። ፖሊስም ደግሞ በህገወጥ ድርጊት ተሳታፊ የሚሆኑ ግለሰቦችን ከህብረተሰቡ በሚደርሰው ጥቆማ መነሻነት ህጋዊ እርምጃ እየወሰደ ነው ያለው። በጉለሌ ክፍለ ከተማም የተደረገው እንደዚህ አይነት ድርጊት ነው። አንደኛ በሌሎች ተቋማት ላይ ጥርጣሬ እንዲያድር ይደረጋል። የክፍለ ከተማው ፖሊስ መምሪያ እንደውም በወረዳ 9 ልዩ ቦታው ፓስተር ዓለም ፀሐይ አደባባይ ተብሎ የሚጠራ አካባቢ ላይ ሐሰተኛ የቤት ክዳን የምትመለከቱትን ቆርቆሮ ነው ህጋዊ በማስመሰል ሐሰተኛ ማህተም አዘጋጅተው ሲጠቀሙ የነበሩ ግለሰቦች ላይ ሰዎች ባደረሱት መረጃ መሰረት በቁጥጥር ስር ሊውሉ የቻሉት ማለት ነው። ይሄን ያለው የጉለሌ ክፍለ ከተማ ፖሊስ መምሪያ ራሱን ያሳወቀው ፖሊስ ድንገተኛ ፍተሻና ብርበራ አድርጓል። በአንድ ግለሰብ መጋዘን ውስጥ 4391 የቤት ክዳን ቆርቆሮ ላይ ህገወጥ አርማ በማዘጋጀት ሲያትሙ ነው የነበሩት። እነዚህ ሰዎች 7 ሰዎች ናቸው። ከነ ኤግዚቢታቸው ሊያዙ ችለዋል ማለት ነው። በተጠርጣሪዎቹ ላይ ተገቢ ምርመራ ማስፋት ስራንም በመስራት ክስ እንዲመሰረትበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ህብረተሰቡ መረጃን የመስጠት ባህሉ እንዲያጠናክርም መልእክትን አስተላልፏል ፖሊስ። ውድ ቤተሰቦቻችን ለዛሬ ያዝናቸው ለሚያዝያ 1 ያዝናቸው መረጃዎች እነዚህ ናቸው። አብራችሁን ስለነበራችሁ እናመሰግናለን። በድጋሚ ለመላይ ክርስትና እምነት ተከታዮች ከወዲሁ መልካም የትንሳኤና የስቅለት በዓል እንዲሆንላችሁ እንመኛለን። ከሰኞ እስከ ዓርብ ለእናንተ ውድ ቤተሰቦቻችን ያለመታከት ያለመሰልቸት ዜናዎችን የሚመጥኗችሁን መራርጠን ብቻ ለእናንተ የምናደርስበት ቻናላችን ነው። አዳዲስ ቤተሰቦቻችን የምትገቡ እንኳን ደህና መጣችሁ እንላለን። ሰብስክራይብ እንድታደርጉ ነው የምንናገረው። ነባር ቤተሰቦቻችን ደግሞ አብራችሁን ስለምትዘልቁ ከልብ አድርገን እናመሰግናለን። ናርዶስ አለማየሁ ከእናንተ ጋር ቆይታ አድርጌያለሁ። ከአሀዱ ሬዲዮ አዳዲስ ፕሮግራሞች ይጠብቋችኋል። በያላችሁበት ደስ የሚል ምሽት፣ መልካም የትንሳኤ በዓል ይሆንላችሁ። ሐሙስ አሀዱ ልሳን ማለዳችን ተጀምሯል። በአሀዱ ልሳን ማለዳውን እየመራው ፍቅር ተቢተው እንዲሁም ነጻነት ኪዳኔ ቴክኒኩን እየተቆጣጠረች ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ አብረናችሁ እንዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው።
በሶስት ክልሎች የጤና ባለሙያዎች እጥረት መኖሩ ተገለጸ። የጤና ሚኒስቴር በሶስት ክልሎች ማለትም በአፋር፣ ሶማሌና በጋምቤላ ክፍት የስራ ቦታዎች ቢኖሩም ባለሙያዎች እጥረት መኖሩን ለአህዱ አስታውቋል። በጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ሚኒስቴሩ በዘርፉ የሰለጠነ የሰው ኃይል ለመቅጠር አቅም ቢኖረውም ራቅ ወዳሉ አካባቢዎች ሄደው የመስራት ፍላጎት እንደሌላቸውም ተናግረዋል። ይህን ችግርን ለመፍታትም በምን አይነት አማራጮች ላይ ትኩረት መደረግ አለበት በሚልም ውይይት እየተደረገ መሆኑን ገልጸዋል። ሰውን የምንቀጥርበት አቅም አለን። አሁን ችግሩ ግን ራቅ ያሉ ቦታዎች ላይ ሐኪሞቻችን ስፔሻሊስቶቻችን መሄድ ላይ አሁንም ፍላጎት ብዙ አለማሳየት ይታያል። ከዛ ውጭ ግን ለምሳሌ አሁን አፋር፣ ሶማሌ፣ ጋምቤላ አካባቢ ላይ ደሞዝ እያለ ቦታ እያለ ሐኪም እጥረት ሲሰማ አልፎ አልፎ እናያለን። ስለዚህ አሁንም ሐኪሞቻችን ወረድ ብሎ እንዲሰሩ እኔም ደግሜ መናገር እፈልጋለሁ። ግን ለዛም ደግሞ እኛም እንደ ሴክተር ተጨማሪ ምን ማድረግ አለብን ብለው እየተወያየን እንገኛለን። በተለይ ከዲዩቲ ጋር ተያይዞ ጥቅሞችን ማሻሻል ላይ የምንሰራ ይሆናል። ግን የማህበረሰብን ችግር ለመጋፈጥ ወረድ ብሎ በየትኛውም ቦታ ላይ መስራት ያስፈልጋል። ዶክተር ደረጀ አክለውም ከጥቅማ ጥቅም ጋር በተገናኘ ከጤና ባለሙያዎች የሚነሱ ጥያቄዎች መኖራቸውን ጠቅሰው ችግሮቹን ለመፍታትም በተለይም ባለሙያዎቹ ተደራጅተው የመኖሪያ ቤት እንዲኖራቸውና የትርፍ ሰዓት ክፍያን ጨምሮ ተጠቃሚ እንዲሆኑ ለማድረግ እየተሰራ መሆኑን ተናግረዋል። የአካባቢያቸው የሚሰሩበትን አካባቢ ማሻሻል፣ ለምሳሌ ዲዩቲ ሩማቸውን ማሻሻል፣ ተደራጅተው ቤት እንዲያገኙ ማድረግ፣ አንዳንድ ጥቅሞችን በየደረጃው ፌደራል መንግስት ብቻም ሳይሆን ክልሎችም እየሰሩ ነው ያሉት። በቂ ባይሆንም ያ ብቻም ሳይሆን ደግሞ የዲዩቲ ክፍያቸውን አሁን እያሻሻለን ነው። ቅርብ መመሪያ አውጥተን ደሞዝ ከተጨመረ በኋላ ዲዩቲያቸውን እያሻሻልን እንገኛለን። እንግዲህ ሁሉም ነገር ደግሞ የመንግስትን የኢኮኖሚ አቅም መሰረት ያደረገ ነው። ለጤና ሴክተር ብቻ ሳይሆን ሁሉም ሴክተር ተመሳሳይ ጥያቄ አለ፣ መምህርም ይጠይቃል። ስለዚህ አቅም በፈቀደ መንገድ በሚቀጥሉትም እያሻሻልን የምንሄድ ይሆናል። የጤና ባለሙያዎች ባልተፈለገ መንገድ ወደ ውጭ ሀገር እንዳይሰደዱና በሀገር ውስጥ ቆይተው እንዲያገለግሉ ከትምህርት ስርዓት ማሻሻል ጀምሮ የተለያዩ እርምጃዎች መወሰዳቸውን የገለጹት ሚኒስትር ዴኤታው ከመንግስት መደበኛ ስራ ሰዓት ውጪ በግላቸው እንዲሰሩ መፈቀዱንም አስታውሰዋል። የትንሳኤ በዓል በሰላም እንዲጠናቀቅ የጋራ የጸጥታና የደህንነት ግብረ ኃይሉ ቅድመ ዝግጅት ማድረጉን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት መምሪያ ኃላፊ ኮማንደር ቶማስ እሸቴ የትንሳኤ በዓል ያለምንም የጸጥታ ችግር ማህበረሰቡ በሰላም እንዲያከብረው የጋራ የጸጥታና የደህንነት ግብረ ኃይሉ ቅድመ ዝግጅት ስራውን አጠናቆ ወደ ስራ መግባቱንም ለአህዱ አስታውቀዋል። ፖሊስ የሰላም አስከባሪ ሰራዊትና የደንብ ማስከበር ሌሎችም እንደ የደረጃው ዝግጅት መደረጉን ገልጸዋል። የዝግጅቱ ዋና ዓላማ የአዲስ አበባ ከተማ ዜጎችን 24 ሰዓት ደህንነታቸው የተጠበቀ እንዲሆን ለማድረግ ያለመ ነው ብለዋል። በ2018 ዓመት ልዩ ሃይማኖታዊ በዓላት ተከብረው ብሔራዊ በዓላት የተከበሩበት ሁኔታዎች አሉ። በጣም በእርግጠኝነት ሁሉም ፍጹም ሰላማዊ በሆነ መልኩ ነው። አሁን በቀደም ባለፈው በቅርቡ ጊዜ የኢድ አልፈጥር በዓል ተከብሯል። ኢድ ሶላት ተከናውኗል። ፍጹም ሰላማዊ በሆነ መልኩ የተጠናቀቀው። ልክ እንደዚህ አይነት በዓላት በሚመጡበት የጸጥታና ደህንነት ጋራ ግብረ ኃይል አለ። የጋራ ቅዳሩ መፈለክ የጋራ ቅዳጡ ወደ ተግባር ይገባል። እንቅስቃሴውን ይጀምራል። አብዛኛውን የሰው ኃይላችንን በወንጀል መከላከል ስራ ላይ እናሰማራለን። ሽፍታ አጥፈን ነው የምንሰራው። ወንጀል መከላከል አቅማችን ይተር ስለሚያደርግልን ተጽዕኖም ስለሚፈጥር ወንጀል አስቀድመን መከላከል ስላለብን አባሎቻችን የምናሰማራበት አግባብ ነው ያለው። ስለዚህ የጋራ እቅድ ወጥቶ ውይይት ይደረጋል። ከዛ በኋላ ወደ ስራ ወደ ተግባር የሚገባበት ሁኔታ ነው ያለው። የተለየ እርምጃ ተብሎ የተወሰደ ነገር አይደለም። ኮመን ሆኖ ስራዎችን እየተሰሩ ያሉት ጸጥታ አንጻር ሁሉም አካል ዝግጅት እያደረገ ነው። ሌሎች ባለድርሻ አካላትም ደንብ ማስከበርም ድንገተኛና እሳት አደጋ የራሳቸውን ቅድመ ዝግጅት እያደረጉ ነው ያሉት አካላትም አስፈላጊውን ዝግጅት እያደረጉ ያለበት ሁኔታ ነው ያለው። በከተማዋ ከዚህ ቀደም የተከበሩ በዓላት በሰላም እንዲጠናቀቅ በቂ ዝግጅት ተደርጎ ውጤት ስለመምጣቱን አስታውሰዋል። በአማራ ክልል ዘላቂ ሰላም ለማስፈን ወጣቶች የሚያነሷቸው መሰረታዊ ጥያቄዎች ላይ ውይይት ማድረግ እንደሚያስፈልግ ተገልጿል። በአማራ ክልል ያለውን የጸጥታ ችግር ለመፍታት የታጠቁ ኃይሎችና ወጣቶች የውይይት አማራጮችን በመጠቀም ጥያቄዎቻቸውን በጠረጴዛ ዙሪያ ማቅረብ እንዳለባቸውም የኢትዮጵያ ወጣቶች ምክር ቤት ለአህዱ አስታውቋል። የኢትዮጵያ ወጣቶች ምክር ቤት ፕሬዝዳንትና የአማራ ክልል ወጣቶች ምክር ቤት ዋና ስራ አስፈጻሚ ዘላለም አለምባይ በክልሉ ሰላምን ለማስፈን ቀዳሚውና ብቸኛው አማራጭ ታጥቀው የሚንቀሳቀሱ
የሚንቀሳቀሱትን በተለይም ወጣቶችን ቀርቦ ማነጋገር መሆኑንም ገልጸዋል። ወጣቶችና የታጠቁ ኃይሎች ወደ ግጭት እንዲገቡ ያደረጓቸው መሰረታዊ ጥያቄዎችና ቅሬታዎች በግልጽ መወያየት ለክልሉ መረጋጋት አስተዋጽኦ እንዳለውም ተናግረዋል። መንግስት ለሰላማዊ መንገድ ምቹ ፖለቲካዊና ማህበራዊ ምህዳር መፍጠር ኃላፊነት እንዳለበትም አመላክተዋል። በጫካ ታጥቀው የሚንቀሳቀሱ ኃይሎች በተለያዩ የፖለቲካ ድርጅቶች አጀንዳ ማስፈጸሚያ ሊሆኑ እንደሚችሉ ገልጸው ለክልሉ ህዝብ ደህንነትና ለዘላቂ ሰላም ቅድሚያ ሊሰጡ እንደሚገባም አመላክተዋል። በትግል ውስጥ ያሉትን የማህበረሰብ ክፍሎች ወር ወጣቶችና እንዲህ የተለያየ ፍላጎት ያላቸውን ታጣቂዎችን ቀርቦ ማነጋገር የሚቻልበት እድል ተፈጥሮ የነዚያ ጥያቄዎች የነዚያን ፍላጎቶች እነሱ የሚያነሷቸውን ጥያቄዎች ወደ ግጭት ያስገባቸውን ሁኔታዎች ወደ ጦርነት ያስገባቸውን ሀሳቦች ወደፊት አምጥቶ ወደ ጠንበራዛ አምጥቶ ተወያይቶ ችግሩን መፍታት የሚቻልበት እድል ስላለ በዛ መልኩ በመንግስት በኩልም ኮሚቴውን ተወስዶ በዚያ ላይ ማንቀሳቀስ እንዳለብን ነው የሚሰማ። ፓርቲዎች የራሳቸው ፍላጎት አላቸው፣ የራሳቸው ኢንተረስት አላቸው። እነዚህ በጫካ ውስጥ የሚንቀሳቀሱ ኃይሎችን ፓርቲዎች ድብቅ በሆነ መልኩ የራሳቸውን አጀንዳ የራሳቸውን አይዲዮሎጂ እንትን ማስፈጸም የሚፈልጉበት ሁኔታ አለ። ሶ ከዛ እንትን ወጠን ችግር ወጠን ወጣቶች በሰላማዊ መልኩ ወደፊት መጥተው መንግስትን በዚያ ላይ ኃላፊነቱን ወስዶ እነዚህ የሚያነሷቸውን ጥያቄዎች መፍታት እንዳለብን ነው የሚሰማኝ። ይሄን መፍታት ካልቻለ ነገም ከነገም ጦርነቱን ሊያቆም ስለማይችል በወቅቱ የውይይት አለመደረግና ምቹ ሁኔታ አለመፈጠር ግጭቱን ሊያባብሰው እንደሚችል ጠቁመው በጋራ መስራት እንደሚያስፈልግም አሳስበዋል። በአፍሪካ ሀገራት አዳዲስ ኤምባሲዎች እንደምትከፍት ሩሲያ አስታውቃለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሁኑ ጊዜ በሀገሪቱ 45 የሩሲያ ኤምባሲዎች እንዳሉ በመግለጽ 4 ተጨማሪ ኤምባሲዎችን እንደሚከፍቱም አስታውቀዋል። ሚኒስትሩ እንዳሉት ሀገሪቱ አሁንም የኢኮኖሚ ነጻነት በማጣት የጥሬ እቃዎች ምንጭ ሆና ቀጥላለች ነው የተባለው። ኢኮኖሚው ከወራት በኋላ በሞስኮ በሚካሄደው የሩሲያ አፍሪካ ጉባኤ ላይ ከሚነሱት ማዕከላዊ ጉዳዮች መካከል አንዱ እንደሚሆንም ተናግረዋል። ሚኒስትሩ በሩሲያና በአፍሪካ መካከል ያለውን የንግድ ልውውጥ ባለፈው ዓመት ከ27 ቢሊዮን ዶላር በላይ መሆኑንም ገልጸዋል። ዘገባው የአናዶሉ ነው። ኢራን በሆርሙዝ የመርከቦችን እንቅስቃሴ በመገደብ ክፍያ መጠየቋ ተገለጸ። ኢራን በሆርሙዝ ወሽመጥ ውስጥ የሚደረጉ የመርከብ እንቅስቃሴዎች በቀን ወደ 12 በመገደብ የመጓጓዣ ክፍያዎችን ለማስከፈል አቅዳለች። መርከቦቹ ክፍያቸውን አስቀድመው ማዘጋጀት እና በክሪፕቶ ምንዛሬ ወይም በቻይና ዩዋን መክፈል እንዳለባቸውም ተገልጿል። ከጦርነቱ በፊት ከ100 በላይ መርከቦች ከኢራን ባለስልጣናት ጋር ምንም አይነት ግንኙነት ሳያደርጉ በየቀኑ ይሻገራሉ። ረቡዕ ዕለት ደግሞ 4 መርከቦች ብቻ እንዲያልፉም ፈቅዳለች። የባህረ ሰላጤ የኃይል አምራችና ሀገሮች በአዲሱ የኢራን እርምጃ ያላቸውን ስጋት ጠቁመዋል። ቀደም ሲል የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ማንኛውም የኢራን የክፍያ ስርዓት ህገወጥና አደገኛ እንደሆነም ተናግረዋል። ዘገባው ያናዶሉ ነው።